ሰላም ጤና ይስጥልን ውድ የክፍለ ከተማችን ነዋሪዎችና የማህበራዊ ሚዲያ ተከታዮቻችን ይህ የአራዳ ክፍለ ከተማ ኮሙኒኬሽን ጽፈት ቤት ከክፍለ ከተማ ፐብሊክ ሰርቪስና የሰው ሀብት ልማት ጽፈት ቤት ጋር በጋራ በመሆን በአስተዳደሩ የሚሰጠውን የአንድ ማዕከል አገልግሎት ቅኝት የምናደርግበት ፕሮግራም ነው። ዛሬም እንደተለመደው በአራዳ ክፍለ ከተማ አስተዳደር በአንድ ማዕከል የሚሰጥ አገልግሎት ምን ይመስላል የሚለውን ቅኝት እናደርጋለን። አብራችሁኝ ሁኑ። ተከተሉኝ። ዛሬ ዋና ዓላማችን ወደ እዚህ የመጣነው በአራዳ ክፍለ ከተማ አስተዳደር በአንድ ማዕከል የማህበረሰቡን ጥያቄ ለፍት ምላሽ የሚሰጥበት ሂደት እንዳለ ይታወቃል። እሱን አስመልክቶ በአንድ ማዕከል እንዳስተዳደር ምን አይነት አገልግሎቶች እየተሰጡ ነው ያሉት፣ የህብረተሰቡ እርካታ ምን ይመስላል የምትለው አጠራርገው እንዲነግሩ ነው። አመሰግናለሁ። የአራዳ ክፍለ ከተማ አስተዳደር በክፍለ ከተማ ውስጥ ያሉ ነዋሪዎቻችን አገልግሎት ፈልገው ወደ የተቋማችን ሲመጡ የማገልገል ስርዓቱን ተከትለን በየጽፈት ቤቱ እንሰጣቸው አገልግሎቶች አሉ። በወረዳ የሚሰጡ አገልግሎቶች አሉ። ከዛ ባሻገር ደግሞ አመራሩ ቁጭ ብሎ የሚያገለግልበት አቅጣጫ ተቀምጧል። ሮብና አርብ እናገለግላለን እኔን ጨምሮ። ስለዚህ ሮብና አርብ የምናገለግለው ደግሞ የተለያዩ መስሪያ ቤቶች በአንድ ላይ ተቀምጠው በአንድ ማዕከል አገልግሎት ይሰጣል። በዚህ አገልግሎት ላይ አገልግሎት ጠያቂው ነዋሪያችን የሚያነሳው ጥያቄ ወይም መልስ የሚሹ ጉዳዮች ሲመጡ እዛው አንድ ማዕከል ላይ ከአንዱ ጽፈት ቤት ሌላው ጽፈት ቤት ምልልስ እንዳይበዛ እዛው አንድ ማዕከል ላይ የሚጠይቁ ጥያቄዎችን መልስ መስጠት የሚቻልበት ስርዓት ተፈጥሯል። ይሄ ማለት ምን ማለት ነው? ለምሳሌ መሬት ጋር ግንባታ ፈቃድ ጋር የሚገናኝ ጉዳይ ካለ የመሬትም የግንባታ ፈቃድም ኃላፊ አንድ ላይ ተቀምጠው እዛው መልስ የሚያገኙበት ስርዓት ተፈጥሯል። ይሄ ሮብና አርብ ነው። ከሮብና አርብ ባሻገር በመደበኛነት በየዕለቱ በየጽፈት ቤቱ የሚሰጡ አገልግሎቶች አሉ። እንግዲህ አገልግሎት ስንል እኛ አገልጋይ ነን፣ ተገልጋዩ ማህበረሰቡ ነው። ስለዚህ የሚጠይቃቸው ከመብትም ከአሰራርም አኳያ ስላሉ እነሱ በማስተናገጃ ስርዓቱ ጥያቄዎችን እንመልሳለን። በእኛ የማይመለሱ ጥያቄዎች ካሉ ደግሞ ደረጃውን ጠብቆ ወደሚመለከተው መስሪያ ቤት የሚሄዱበት ምቹ ሁኔታ አለ። እኛ ጋር ያልተመለሱ ጥያቄዎች ወይም ጽፈት ቤቶች የማይመለሱ ጥያቄዎች፣ በተመሳሳይ ወረዳም የማይፈቱ የማይመለሱ ጥያቄዎች በቅሬታ መልክ ሲመጡ የቅሬታ ማስተናገጃ ስርዓት አለ። ከወረዳ ክፍለ ከተማ ቅሬታ መሙያ የሚሞላበት ፎርም አለ። እሱን ተከትሎ እኛ አይተን ቅሬታው ትክክል ከሆነ አረጋግጠን ወደ ማዕከል የምንልክበት ሁኔታ፣ እኛ የምንፈታው ከሆነ እንፈታለን፣ እኛ የማንፈታው ከሆነ ደግሞ ለሚቀጥለው ተቋም የምናስተላልፍበት ሁኔታ ነው ያለው። ስለዚህ አጠቃላይ አገልግሎት አሰጣጡ ሰራተኛውም አመራሩም ማገልገል አለብኝ የሚል አስተሳሰብ ይዞ ማገልገል አለበት። ይሄ አንድ ማዕከል ሮብና አርብ ይሁን እንጂ በየአካባቢው የሚነሱ የግለሰብ የቡድን ጥያቄዎችን እየወረድን ጭምር የምንፈታበት ሁኔታ አለ። ስለዚህ ተገልጋዩ ወደዚህ ሲመጣ ጥያቄውን ይዘን እዙ የሚመለስ ከሆነ እንመለሳለን። በአካል ምልከታ ደግሞ የሚፈቱ ጥያቄዎች ካሉ እዛ በአካል ወርደን የምንፈታበት ሁኔታ ነው ያለው። ይሄ በመሆኑ ምልልስ ይቀንሳል፣ እንግልት ይቀንሳል። እንግልት ሲቀንስ ደግሞ ተገልጋዩ እርካታ ይፈጠርለታል። ጊዜውንም ሴቭ ያደርጋል፣ ጊዜውን ይቆጥባል። እዚህ አላግባብ የሚያውለውን ጊዜ ለስራ ይጠቀምበታል። ያልተገባ ወጪ፣ ትራንስፖርት የመሳሰሉትን እነዚህን ሴቭ ያደርጋል። ማገልገል ደግሞ የመንግስት አንዱ የስራ አካል ስለሆነ አገልግሎቱን ማሻሻል፣ ማሳለጥ፣ ዲጂታል ማድረግ እንዲህ እየሰራን ያለ ነው። እሱን የበለጠ እያዘመንን በአጭር ጊዜ ፈጣን የሆነ አገልግሎት መስጠት የምንችልበት ስርዓት ተፈጥሯል ማለት ነው። አሁን የምንገኘው በአራዳ ክፍለ ከተማ አስተዳደር ፐብሊክ ሰርቪስና የሰው ሀብት ልማት ጽፈት ቤት ነው። በአስተዳደሩ የሚሰጡ የአንድ ማዕከል አገልግሎቶችን ጨምሮ ሌሎች በርካታ አገልግሎቶች እንዳሉ ይታወቃል። እነዚህ አገልግሎቶች ምን ያክል ውጤታማ ናቸው፣ ህብረተሰቡስ ምን አይነት ምላሽ እየሰጠን ነው የሚለውን የፐብሊክ ሰርቪስና የሰው ሀብት ልማት ጽፈት ቤት ኃላፊ አቶ አስራት ነጋሳ አብረውን ይገኛሉ። እሳቸው የሚሉንን አብረን እንከታተል። ዛሬ የባለ ጉዳይ ቀን ነው። እንደ ፐብሊክ ሰርቪስ ከጠዋት ጀምሮ እስካሁን ድረስ እያገለገልን ነው። ብዙ ሰራተኛ ደንበኛ አለን።
የተለያዩ ጥያቄዎች ይዘው በተቋማችን መጥቶ አገልግሎት አግኝተው ተመልሷል። በአራዳ ክፍለ ከተማ በሁሉም ሴክተር ሁሉም አመራር ዛሬ ላይ ቁጭ ብሎ ህዝብ እንዲያገለግል መደበኛ የስራ ቀን እንደሆነ ተገልጋዮችም ይሄን አውቆ ተቋማት እየሄዱ አገልግሎታቸውን እያገኙ ይገኛሉ። ከዚህ በተጨማሪ ደግሞ የተቀናጀ የአንድ ማዕከል አገልግሎት በ10ኛ ፎቅ ብዙ አገልጋይ አመራሮችና ባለሙያዎች በተገኙበት በአንድ ማዕከል አገልግሎት እየተሰጠ ይገኛል። እንደ ፐብሊክ ሰርቪስም ደግሞ አገልግሎቱ የተሳለጠ እንዲሆን ተገልጋይ በትክክል አገልግሎት እያገኘ መሆኑን ዞረን ቼክ የምናደርግበት አግባብ አለ። ተገልጋይም ደግሞ በሚሰጡት አገልግሎቶች ላይ ትክክለኛ አገልግሎት እንደተሰጣቸው ቅሬታም ያለው ቅሬታውን እያሰማ እርካታ ያለውም እርካታ እያሰማ እየሄደ ይገኛል። ከክፍለ ከተማ እስከ ወረዳ ድረስ ሁሉም አመራራችን ሁሉም ሰራተኞቻችን በአገልግሎት ቀን ቁጭ ብሎ ያገለግላሉ። ከአገልግሎት ቀን ውጪም ደግሞ ሁሉም የተቋም ኃላፊዎች ሁሉም ሰራተኞች ቁጭ ብሎ የሚያገለግሉበት አግባብ ነው ያለው። በክፍለ ከተማችን የተቋም ኃላፊዎች በጽህፈት ቤታቸው ሆኖ አገልግሎት በመስጠታቸው በአንድ ማዕከል የተቀናጀ አገልግሎት በመሰጠቱ በክፍለ ከተማችን ብዙ ለውጥ እየመጣ መሆኑን መታየት ጀምሯል። አንደኛ ተገልጋይ የረካ የሚሄድበት አመሰግናለሁ ብሎ የሚሄድበት ቅሬታ ያለው ደግሞ ቅሬታ ይዞ በጽሁፍም ጭምር የሚወጣበት አግባብ ተፈጥሯል። ከክፍለ ከተማ እስከ ወረዳ ድረስ አገልግሎት አሰጣጡ ላይ መሻሻል መለወጥ እንዳለ አመራሩ ጋርም ሰራተኛው ጋር ቁጭ ብሎ ማገልገል እንዳለ ማረጋገጥ ተችሏል። ከጊዜ ወደ ጊዜ ለውጦች አሉ። አሁንም የህዝባችን ፍላጎት አዳጊ ስለሆነ የሚጠየቀው ጥያቄ ተገልጋይ የሚጠይቀውን ጥያቄ መመለስ አስተዳደሩ የኢኒሼቲቭ ስራዎችን በመስራት የህዝቡን ጥያቄ በአግባቡ መመለስ አለበት። በዚህ ልክ እንደ ክፍለ ከተማ ጥሩ ስራዎች እየተሰሩ ነው። ተገልጋዮቻችንም ከዚህ በፊት ከነበረው የተሻለ አገልግሎት እያገኘ መሆኑን በአስተያየት መስጫዎች በሐሳብ መስጫ ሳጥኖች ጭምር ሐሳባቸውን እየሰጡ ይሄዳሉ። እኛም ደግሞ በተለያየ መንገድ ሜጀር በመናደርግበት ወቅት ላይ ተገልጋዩ እርካታ ያገኘ እንደሆነ ቁጭ ብሎ ማገልገሉ ራሱ ህዝቡ ላይ እርካታ ያመጣ መሆኑን ያየንበትና ለውጦች ያሉ መሆኑን አይተናል። አገልግሎት አሰጣጣችን ከዚህ የበለጠ ተጠናክሮ መሄድ አለበት። ተገልጋዮቻችንም ብዙ ጊዜ የሚሉት ይሄንን ነው። ቁጭ ብሎ ማገልገላችሁ ብቻ ራሱ በቂ ነው። ይሄ ለእርካታ ትልቅ መነሻ የሚሆንበት አግባብ አለ። በአንድ ማዕከል አገልግሎት እየሰጠን ነው። ተገልጋዩም መልስ ያገኘ ነው። ስለዚህ የሚመጡ ማንኛውም ጥያቄዎች በየመስሪያ ቤቱም በእኛም ደረጃ የሚፈቱ ከሆነ እየፈታን ነው ያለ ነው። ይሄ ደግሞ ኃላፊነታችን ነው። ማገልገል ከኛ ይጠበቃል፣ መገልገል ደግሞ ከዜጋው ይጠበቃል። ማገልገል ክብር ነው። ነዋሪዎቻችንን ዝቅ ብለን እናገለግላለን። ስለዚህ ነዋሪው ማንኛውንም ጥያቄ ይዞ ሲመጣ በየትኛውም ሰዓት በክፍት አገልግሎት በምንሰጥበት ሰዓት መገልገል የሚቻል መሆኑን እሱ ብቻ ሳይሆን ከቢሮ ባሻገር ቅድም ያልኩት ወረድም ብለን የምናገለግል መሆኑን ለክፍለ ከተማችን ነዋሪ በየትኛውም ሰዓት ቢመጣ አገልግሎቱ ክፍት ሆኖ ቅሬታም ካለ ቅሬታ ማስተናገጃው ስርዓት ክፍት ሆኖ ያለ ስለሆነ ይህንን ለነዋሪዎቻችን እንገልጻለን። ስለዚህ በየትኛውም ሰዓት መገልገል መብት ነው። እኛ ደግሞ ማገልገል ግዴታችን ነው። ማገልገልም መገልገልም ክብር ነውና ይህን መልእክት ለማስተላለፍ ነው። አመሰግናለሁ። የዛሬው የአራዳ ክፍለ ከተማ የተቀናጀ የአንድ ማዕከል አገልግሎት አሰጣጥ ቅኝት ያደረግንበት ፕሮግራም ይህን ይመስል ነበር። ሳምንት በተመሳሳይ ፕሮግራም እስከምንገናኝ ሰላም።